ዋልታ ቴሌቪዥን በትንሿ መስኮት የእልፍ ባህል ያያሌ እሴት ባለቤት የሆነችውን ኢትዮጵያ ጓዳን ለተመልካች አይን ለሰሚ ጆሮ አቅርቧል። ከነዚህ በርካታ ጥንክሮች መካከል ደግሞ የአዲስ አበባ ገጽታውና በተለምዶ ቤተ መንግስት ተብሎ የሚጠራው ስፍራ ይገኝበታል። አሁን ደግሞ ከዚህ ሁሉ ዓመታት በኋላ ቤተ መንግስት ተብሎ የሚጠራው አካባቢ ምን አይነት ለውጦች አሉት የሚለውን ልንመለከት ነው። ተከታተሉ። በቀደመ ስሙ ቤተ መንግስት ተብሎ የሚጠራው አሁን ደግሞ አንድነት ፓርክ የሚል ስያሜን ያገኘው ስፍራ አሁን ምን ይመስላል፣ ከጊዜያት በኋላ ደግሞ ያሉት ለውጦች ያስመዘገባቸው ለውጦች ምን ይመስላሉ የሚለውን ልናስቃኛችሁ በዚህ በአንድነት ፓርክ ላይ ተገኝተናል። ቤተ መንግስት ተብሎ የሚጠራው አካባቢ ኢትዮጵያን በተለያየ የጊዜ ልዩነት ያስተዳድሯት ኢትዮጵያውያንን የመሩ መሪዎች መናገሻቸው አድርገው የተገለገሉበት ስፍራ ነው። ምንም እንኳን ይህ ትልቅ ታሪክን የያዘ ቦታ ይሁን እንጂ ታሪክን ፈልዶ ለትውልድ ማስተላለፍ፣ ታሪክን ጠብቆ ቦታዎችን ተንከባክቦ ለትውልድ ማስተላለፍ ላይ ግን ወደ ኋላ ቀርተን እንደነበር መመልከት እንችላለን። አሁን ታዲያ ይህንን ታሪክ ለመቀየር አንድነት ፓርክ ተገንብቶ በትንሿ ግቢ ውስጥ ትልቋን ኢትዮጵያን ለማሳየት በርካታ ስራዎች እንደተሰሩ ተመልክተናል።
ከነርሱ ጋር ጊዜ ማሳለፍ ወይም ደግሞ በነርሱ መዝናናት እንብዛም በሆነበት ሀገራችን ወይም ደግሞ እነርሱን ለመመልከት ርቀን መጓዝ ቢጠበቅብንም አንድነት ፓርክ ግን ይህንን ችግር ፈቷል። በአንድነት ፓርክ የተለያዩ በቅርባችን ማናገኛቸው የዱር እንስሳትን መመልከት በእነርሱ ደግሞ መዝናናት እንድንችል እድልን ፈጥሮልናል። ቤተሰብ ጋር ያገናኝናል። ደግሞ በቃ ቤተሰቦችን ራሱ ከክፍለ ሀገር ምናምን ሲመጡ እነሱን አምጥተን እናስጎበኛለን። ልጆቻችን ምናምን አሉ ወንድሞቻችን እናምጥተን እናሳያለን። ስለዚህ በጣም ደስ ብሎ ነው ያለነው። ከመገርምሽ ብዙን ጊዜ የእረፍት ጊዜን እዚህ ነው የማሳልፈው። ከሀገር ቤት አባቶች እናቶች ምናምን ነገር ሲመጡ አሁንም ማዘር ይዤ ነው መጣው። በጣም ደስ ስለሚለኝ ሁሌ እዚህ ነው የማሳልፈው። እረፍት ሳገኝ በጣም አደንቀዋለሁ። ይሄን ክሬት አድርጎ መሀል ከተማ ላይ እንደዚህ ዓለም አቀፍ መዝናኛ እውነት ለመናገር ዓለም አቀፍ መዝናኛ ነው። በጣም ነው የሚያስደስተኝ እና ይሄን የሰራ ሰው ያቀደ ሰው ፈጣሪ ይስጠው ነው የምለው። እንግዲህ ተዛውረን እንደተመለከትነው በቀደመ ስሙ ቤተ መንግስት ተብሎ ይጠራ የነበረው አካባቢ አሁን አንድነት ፓርክ የሚል ስያሜን ካገኘ በኋላ በርካታ ለውጦች እንዳስመዘገበ ተመልክተናል። እኔ ቤተ መንግስት ተብሎ የሚጠራ አካባቢ አንድነት ፓርክ የሚል ስያሜን ካገኘ በኋላ ምን አይነት ለውጥ አስመዘገበ የሚለውን ጉብኝቴን እዚህ ላይ ያበቃለሁ። እየመጣችሁ ተዝናኑ እንላለን እኛ።